በር ነው። ያለ ጥምቀት ምንም አይነት ሚስጥር ሊፈጸም አይችልም። ያልተጠመቀ ሰው ስጋው ደግሞ ሊቀበል አይችልም። ያልተጠመቀ ሰው ሚስጥረ ክህነት አይፈጸምለትም። ያልተጠመቀ ሰው ሚስጥረ ጋብቻ አይፈጸምለትም። ያልተጠመቀ ሰው ሚስጥረ ቀንዲል አይፈጸምለትም። ሌሎችም በርካታ ሚስጥራት አሉ። ስለዚህ ጥምቀት ቁልፍ ነው ማለት የሚስጥራት ሁሉ በር ነው ይባላል። ስለዚህ ሕፃናት ሰው ስለሆኑ ይጠመቃሉ። አንድም በማርቆስ ወንጌል ምዕራፍ 10 ቁጥር 13 ገደማ ላይ ስታነቡ ምን ይላል መሰላችሁ? ወላጆች ጌታ በሚያስተምርበት ሰዓት ልጆቻቸውን እንዲባርክላቸው ወደ ጌታ መጡ ይላል። ከዛ በኋላ ሐዋርያት ግን ተቆጧቸው፣ ሕፃናትን መልሱ ብለው ተቆጧቸው ይላል። በዚህ ሰዓት ጌታችን ሐዋርያትን ገሰጻቸው፣ ተቆጣቸው። ሕፃናት ወደ እኔ ይመጡ ዘንድ አትከልክሏቸው፣ የእግዚአብሔር መንግሥት እንደነዚህ ላሉት ናትና ብሎ ገሰጻቸው። እውነት እውነት እላችኋለሁ እናንተ ራሳችሁ እንደ ሕፃናት ካልሆናችሁ በቀር የእግዚአብሔር መንግሥት ልትወርሱ አትችሉም ብሎ ገሰጻቸውና ሕፃናቱ ምን አደረጋቸው ይላል? አቀፋቸው፣ እጁንም ጭኖ ምን አደረጋቸው? ባረካቸው ይላል። ሕፃናት ባያስፈልጉ ኖረው ክርስቶስ ለምን ይባረካቸው? ቤተ ክርስቲያን የምታደርገው ተመልከቱ፣ መሰረቷ ጉልላቷ ክርስቶስ ስለሆነ አምጥታ ታስባርካለች። ከአብራ ከመንፈስ ቅዱስ ከማኅፀነ ዮርዳኖስ ተወልደው የሥላሴ ልጆች እንዲሆኑ ታደርጋለች ማለት። ስለዚህ መጽሐፍ ቅዱሳዊ ነው ማለት። ተመልከቱ፣ እኛ በተለይ ኦርቶዶክሳውያን ስንት ልደት አለ? ስንት ልደት አለ? 2 ልደት አለ። ኦርቶዶክሳውያን ነን ታዲያ። አንደኛው ልደታችን ከእናት ከአባት በስጋ መወለዳችን። ይሄ ልክ አሁን እነዚህ ሕፃናት የተወለዱ ጊዜ ቤተሰብ ደስ አላቸው አይደል? ጎረቤት ደስ አለው፣ ጓደኛ ደስ አለው፣ ልጅ ተወለደ ተብሎ ማለት አይደለም። ሁለተኛው ልደታቸው ደግሞ ዛሬ ነው። ከአብራ ከመንፈስ ቅዱስ ከማኅፀነ ዮርዳኖስ በ40 እና በ80 መወለዳቸው ነው። ይሄም ከስጋዊ ልደታቸው በበለጠ የሚከበር የሚደነቅ በሚታይ አገልግሎት የማይታይ ሰማያዊ ምስጢርን የፈጸሙበት ነው። ብዙ ጊዜ እኛ የተወለዱበትን ቀን ብቻ ነው የምናከብርላቸው፣ ግን ሊከበር የሚገባው ትልቁ ምስጢር ይሄ ነው። ለምን? ይሄ ልደት ዘላለማዊ ሕይወትን የሚያሰጥ ስለሆነ። ስጋዊ ልደት ጊዜያዊ ነው። በዚህ ምድር 70 ወይ 80 ዓመት ነው የምንለው፣ ለዛ ነው የሚያገለግለው። ይሄኛው ምስጢር ግን በሰማይ በእግዚአብሔር ዘንድ ለዘላለም የምንኖርበት ልደት ስለሆነ ትልቁ ልደት ቤተ ክርስቲያንም ደስ የሚላት ክርስቲያኖችም ደስ የሚላቸው በዚህ ልደት ይሄ የሥላሴን ልጅነት ማግኘት ማለት ነው። ስለዚህ ይሄ ታላቅ ምስጢር የተፈጸመበት ነው። አንዱ ይሄ ነው። ሌላው ምስጢረ ጥምቀት ለሕፃናት የሚፈጸመው ሕፃናት ክርስቶስን እንዲለብሱ ነው። ተመልከቱ፣ ማንን እንዲለብሱ ነው? ክርስቶስን እንዲለብሱ ነው። በዚህ በሮሜ መልእክቱ ብርሃነ ዓለም ቅዱስ ጳውሎስ ሮሜ 6 ላይ ከቁጥር 3 ጀምሮ ምን ይላል? ሞቱን በሚመስል ሞቱ ከተባበርን ትንሣኤውን በሚመስል ትንሣኤው ደግሞ እንተባበራለን ይልና ይሄም ጥምቀት ነው። ስለዚህ ተመልከቱ፣ ክርስቶስን ለመተባበር በሞቱ በትንሣኤው ክርስቶስን ለመምሰል መጠመቅ ስላለባቸው ከዛ በኋላ በእነሱ ላይ ማን ሰልጥኖ ይኖራል? ክርስቶስ ሰልጥኖ ይኖራል። እሱ በመንፈስ ያሳድጋቸዋል፣ በጥበብ ይሞላቸዋል። ከዛም በኋላ በዛ መንገድ ያድጋሉ ማለት ነው። ለዚህ ነው አባቶቻችን ምን ስራ ሰሩልን? ለምሳሌ አንዳንድ ሞኞች በመናፍቁ ዓለም ያሉት ምን ይሉናል? ማርቆስ 16:16 ይጠቅሱና ያመነ የተጠመቀም ይድናል፣ ያላመነ ግን ይፈረድበታል ነው የሚለው። ሕፃናት ምን አውቆ ነው የሚያምኑት ይሉናል። ተመልከቱ፣ እምነት የሕፃንነትና የትልቅነት ጉዳይ አይደለም። የቢታንያ ድንጋይ ክርስቶስን አመስግነዋል አላመሰገኑ? አመስግነዋል አይደል? ድንጋይ ስለሚያውቅ ነው ስለሚናገር ነው አይደለም። ከሱ አስቀድሞ ደግሞ ሕፃናት አመስግነውታል አላመሰገኑት? ዘንባባ ይዘው ከሚጠቡና ከሕፃናት አፍ ለራስ ምስጋናን አዘጋጀ ብሎ ልበ አምላክ ክቡር ዳዊት እንደተናገረ ተመልከቱ። ሕፃናት አምላካቸውን አመስግነዋል። መጥምቀ መለኮት ቅዱስ ዮሐንስ በእናቱ በኤልሳቤጥ ማኅፀን ሆኖ በቤታችን ወደ ኤልሳቤጥ ስትመጣ ምን አደረገ? በማኅፀን ውስጥ ምን አደረገ? ዘለለ። ቅዱስ ዮሐንስ በምን አወቀ?
ሕፃን ከሆነ በምን አወቀ? ሕፃናት አያውቁም ከተባለ ማለት ተመልከቱ። የመንፈስ ቅዱስ ሥራ እንደ ሥጋ አሰራር አይደለም። ሰዎች በሥጋ አእምሮ ስለሚያስቡ ነው የሚቀላቀልባቸውና ይህ ታላቅ ምስጢር ነው። ሕፃናት እንደውም ከእኔና ከእናንተ የበለጠ ለመንግሥተ እግዚአብሔር ቅሩባን ናቸው፣ ንጹሐን ናቸው። የሚጠመቁት ኃጢአት ኖሮባቸው ሳይሆን የሥላሴን ልጅነት ለማግኘት። ስለዚህ ይህ ታላቅ ምስጢር የተፈጸመበት ዕለት ነው ማለት ነውና ለዚህ ቀን ያደረሰን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። አንድ ማሳሰቢያ ተናግሬ ልጨርስ። ብዙዎቻችን ምስጢሩን እዚህ ተካፍለናል። ብዙዎቻችን ግን ደግሞ ካሜራ በማንሳት የተጨናነቅ ተግባብተናል። ግን ታላቅ ምስጢር ነው ብያችኋል። ባለሙያዎች አሉ። አሁን በስልካችሁ የቀዳችሁትን በእርግጠኝነት ከሁለት ቀን በኋላ አታዩ አይደለም። ግን ምን ስታረጉ ነበረ? እዚህ በጣም ስታጨናንቁ ነበር። ይሄ መጥፎ ልማድ ነው። እሺ፣ ስርዓቱን መከታተል ነው። አሁን እዚህ የሚደረጉ ስርዓቶች ቅባ ሜሮን ይቀባሉ፣ ክር ይታሰርላችኋል፣ ጸሎት ይደረጋል። እኛ ግን ካሜራ እናነሳለን። አያችሁ፣ ስንቀላቅለው ማለት። ስለዚህ እንዲህ አይነት ስርዓቶች ሲደረጉ ጥንቃቄ ማድረግ ያስፈልጋል። ሁለተኛ አሁን ይገባሉ፣ በኋላ ስጋው ደሙን ይቀበላሉ አይደል? ስጋው ደሙን ሲቀበሉ ካሜራ ማንሳት ፍጹም የተከለከለ። አንዳንዶቻችን እናነሳለን በምን አለበት ወይም ደግሞ ስላላወቅን ሊሆን ይችላል። ይሄ አይፈቀድም። በየትኛውም ስርዓት፣ በስርዓተ ተክሊልም፣ በክርስትናም፣ በሌሎችም መልኩ በቁርባን ሰዓት ካሜራ አይነሳም። እሺ፣ ፎቶም አይነሳም። ይህንን እወቁና እንደው በኋላ ደግሞ እንዳትረብሹ ቅዳሴው ላይ ማለት ነው። ያስተማረን የመከረን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን።